ምድር ዘርን ተቀብላ አብቅላ ፍሬ አፍርታ ሕይወትን ታስቀጥላለች። ተፈጥሮ ሰጪ እንጂ ነሺ ሆና አታውቅም። የሰው ልጅም ዕውቀቱንና ጉልበቱን አስተባብሮ ሲንቀሳቀስና ሲሠራ ከምድር ማኅፀን የሚገኘው ሲሳይ ከራሱ አልፎ ለሌሎች የሚተርፍ ታላቅ ጸጋ ነው። ነገር ግን በተለያዩ የተፈጥሮና ሰው ሠራሽ ምክንያቶች የሌሎቹን እጅ መመልከት የሕልውና ምርጫ የሚሆንበት የታሪክ አጋጣሚ ይፈጠራል። እርዳታ ለአስቸጋሪ ቀናት መሻገሪያ ድልድይ፣ ለድንገተኛ አደጋዎች ማስታገሻ እንጂ ዘላቂ የኑሮ ዘይቤ ሊሆን አይችልም። የሰው ልጅ እውነተኛ ክብሩና ማንነቱ የሚገለጠው ከሌሎች እጅ ጠባቂነት ወጥቶ በገዛ ራሱ ላብና ጥረት ምርታማ መሆን ሲችል ብቻ ነው። ኢትዮጵያ ይህንን የታሪክ ጠባሳ ለመቀየር ላለፉት ዓመታት በትውልድ ስነ ልቦና ላይ የተጋረጠውን የተረጂነት አዙሪት ሰብራ ለመውጣት ትልቅ ሀገራዊ ንቅናቄ ውስጥ ትገኛለች። ከተረጂነት ወደ ምርታማነት። ይህ ዝም ብሎ የተፈጠረ መፈክር ወይም ተራ ቃል አይደለም። የሀገርን ሕልውና፣ የዜጎችን ክብርና የኢኮኖሚ ነፃነትን የማወጅ ታላቅ ሀገራዊ አጀንዳ እንጂ። ይህ ንቅናቄ በተለይም የገጠር ሴፍቲኔት ፕሮግራም ተጠቃሚዎችን ሕይወት ከመደገፍ አልፎ የራሳቸውን አቅም አውጥተው ወደ ዘላቂ የኢኮኖሚ ተዋናይነት እንዲሸጋገሩ የሚያስችል አዲስ ምዕራፍን ከፍተዋል። ዜጎች ከተቀባይነት ወደ አምራችነት፣ ከጥገኝነት ወደ ምርታማነት የሚሸጋገሩበትን መሠረት ጥለዋል። ባለፉት ጥቂት ዓመታት ከተረጂነት ወደ ምርታማነት ሽግግር ላይ የተሠሩ ሥራዎችን የሚገመገሙ የውይይት መድረኮች ላይ ትኩረቱን ባደረገው በዚህ ዝግጅት በሐዋሳ ከተማ የሲዳማ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ተሞክሮዎችና አፈጻጸም ላይ የተካሄደውን የፓናል ውይይት እናቀርብላችኋለን። አብራችሁን ቆዩ። እንደዚህ አይነት መድረኮችን ከትርክት አንጻር ማልማት ብቻ ሳይሆን ለማልማት የአስተሳሰብ ለውጥ ያስፈልጋል በሚል በተለይ የግብርና ሚኒስቴርና ተጠሪ ተቋማት ሁልጊዜም ኮንተንት የማምረት ስራው ዋነኛ ስራ ከሆነው ኢትዮጵያ ዜና አገልግሎት ጋር በመተባበር እንደዚህ አይነቱን የፓናል መድረክ ለማዘጋጀት ስለፈቀዳችሁ ከልብ ማመስገን እፈልጋለሁ። እንደዚህ አይነት የውይይት ሀሳቦች ከምሁራን ሲነሱ እዚህ የምታያቸው ሚዲያዎች ጭምር ኮንተንቱን በመስራት ተስፋችንን ተጨባጭ መሆኑን ኢትዮጵያ መበልጸጓ አይቀሬ መሆኑን ለማረጋገጥ የሚሰሩ ናቸው። ሀገር በቀል ኢኮኖሚ ማሻሻያ ፖሊሲውን በቁርጠኝነት ተግባራዊ በማድረጋችን ቀደም ሲል የነበረውና በእርዳታ ላይ የተንጠለጠለውን ጠባቂ መዋቅር በመስበር ትኩረታችን በሀገር ውስጥ ምርታማነት ላይ ለማድረግ አስችሎናል። ግብርናችን ዛሬ የክላስተር ግብርናን፣ የመስኖና የበጋ ስንዴ ልማትን ወዘተ የመሳሰሉትን ፖሊሲዎቻችን አርሶ አደሩ በዓመት 2 እና 3 ጊዜ እንዲያመርት በማስቻል ኢትዮጵያን ከስንዴ ተረጅነት ወደ ስንዴ ላኪነት አሸጋግሯታል። እርዳታ ለችግር ጊዜ እንጂ ለኑሮ መሰረት መሆን እንደሌለበት ግንዛቤ ተወስዷል። የምግብ ዋስትናን በማረጋገጥ ሂደት ውስጥ ያሉ እንደ የሥራ ባህል፣ የመልካም አስተዳደር እጥረት፣ የአመራረት ሂደታችን እና ክልሎቻችን ካላቸው ጸጋ ጋር የሚመጣጠን እና የመንግስትን አቅጣጫን በቁርጠኝነት በማስፈጸም ረገድ አሁንም ተግዳሮቶቻችን ሆነው ቀጥለዋል። ስለሆነም ተግዳሮቶቻችን በቁርጠኝነት መቀየርና መሻገር ከቻል ዛሬ ዓለም የሚደነቅበትን ስራ ዘላቂ ልናደርገው እንችላለን። ዜጎቻችን ወደ አምራችነት በማሸጋገር ልመናን ማስቀረት የብሔራዊ ክብራችን መገለጫ ሊሆን ይገባዋል። ሉዓላዊነት ያለ ምግብ ሊሟላ አይችልም። በደም የከበረ ነፃነት ይዘን በላብ ማስከበር ካልቻልን ነፃነታችን የተሟላ አይሆንም። በደምና በአጥንት በህይወት መስዋዕትነት ያገኘነውን ሉዓላዊነት በላባችን መጨረስ ወይም ሙሉ ማድረግ ካልቻልን ተመልሶ ይሸረሸርብናል። ነፃ የሚባል ራት፣ ነፃ የሚባል ምሳ የለምና ስንዴ የሚሰፈርልን ከሆነ ነፃነታችንን ሙሉ ማድረግ አንችልም። ደግነቱ ግን ፈጣሪ ደግሞ ጸጋዎቹን ሰጥቶናል። እኛ ማቀናጀት፣ እኛ ጥረት መጨመር፣ እኛ ትኩረታችንን መሰብሰብ ከቻልን የተሟላች ሀገር አለችንና እሱን ለማሳካት የሚያስችለን ነው።
ስለዚህ ምን ይደረግ ሲባል የመጀመሪያው ነገር ጉዳዩን በልኩ መረዳትና መገንዘብ ነው። ተረጅነት አዋራጅ ነው፣ ተረጅነት አሳፋሪ ነው፣ ተረጅነት አንገት አስደፊ ነው የሚለውን ማመን ነው። ከዚህ ጋር በተያያዘ በመንግስት ኮሚኒኬሽን እና በአደጋ ስጋት ስራ አመራር ኮሚሽን ዶክመንተሪዎችን ስናሰራ ነበርና አንድ ገበሬ በጣም በሚገርም ሁኔታ አስቀመጧት። የምትሰጥ እጅ ሁሌም ከላይ ነች። በቃ ብዙ ሳይንስ ብዙ ቲዮሪ ልናወራ እንችላለን፣ ግን ከዚህ አርሶ አደር በተሻለ መልኩ ልንገልጸው አንችልም። የምትሰጥ እጅ ሁሌም ከላይ ነች። ከታች ሆኖ መቀበል አጎንብሶ መቀበልን ማስቀረት የምንችለው ስንሰራ ነው። የተረጅነት ቀንበር የኢኮኖሚ ጠባሳ ብቻ አይደለም። የተረጅነት ቀንበር ከሁሉም በላይ ሀገርን አንገት የሚያስደፋ የትውልድን የነጻነት መንፈስ የሚገዳደር የሉዓላዊነት አደጋ እንጂ። ከተረጅነት ወደ ምርታማነት የመሸጋገር ጉዳይ የኢትዮጵያ ስትራቴጂክ አጀንዳ የሆነ ጉዳይ መሆኑን መያዝ ያስፈልጋል። ስለዚህ ጉዳዩ የኢትዮጵያ አጀንዳ እንዲሆን ነው። ልክ እንደ ህዳሴ ግድብ፣ ልክ እንደ ባህር በር ጉዳይ አጀንዳ ሆኖ ኢትዮጵያውያንን የሚያነቃንቅ ኢትዮጵያውያን በእልህ በአርበኝነት ሊያሳኩት የሚገባ ትልቅ የሀገር አጀንዳ እንዲሆን ስለተፈለገ በሚፈለገው ደረጃ ደግሞ አጀንዳ ሆኖ ለውጥ ከማምጣት አንጻር ተጨማሪ አመራር ተጨማሪ ጥረት ስለሚጠይቅ ጉዳዩን ደጋግሞ ሀመር ማድረግ፣ ደጋግሞ መወያየት፣ ደጋግሞ ወደ ህዝብ ፊት ማምጣት፣ ወደ ህዝብ ልብ ውስጥ እንዲገባ ማድረግ በጣም አስፈላጊ ስለሆነ ነው። ይህ ወሳኝ ሀገራዊ አጀንዳ በዋናነት የሚመለከታቸው የህብረተሰብ ክፍሎችን ከተረጅነት ወደ ምርታማነት ለማሸጋገር በሚያስችሉ 5 የፍኖተ ካርታ መመሪያዎችና በ5 የትግበራ ፕሮግራሞች ላይ የተመሰረተ መሆኑን የውይይቱ መነሻ ጽሑፍ ላይ ተብራርቷል። ሉዓላዊነት ማለት ሀገር ራሷን መቻል ማለት ነው። ይሄ ነገር ምን ማለት ነው? ሀገር ራሷን መቻል ማለት በምግቧ፣ በመከላከያዋ፣ በመድኃኒቷ፣ በገመናዋ ራሷን መቻል ማለት ነው። ይሄ ከሌለ ማንም እኛ በከፈትነው የውስጥ ችግርና ቀዳዳ እየገባ ሉዓላዊነታችንን ይዳፈራል። ሉዓላዊነት የሚባለው ከሌሎች ኃይሎች ጥምዘዛ ነፃ መውጣት ማለት ነው። እህል የሚሰፍርልህ ሰው እጅህን ይጠመዝዛል። ስንዴ የሚሰጥህ ሰው ያለውን ታደርጋለህ፣ ያለውን ታደርጋለህ። ስንዴ የሚሰጥህ ሰው በየቤትም እዩ፣ ሰፈር ውስጥ ዳቦ ለሆኑ ሰዎች ምግብ የሚያበላ ሰው ምግብ ያበላውን ሰው የፈለገውን ነገር ያዘዋል። ይሄ በየሰፈር የሚታይ በቤተሰብ ደረጃ የሚታይ ነገር ነው ማለት ነው። ስለዚህ ከሌሎች ኃይሎች ጥምዘዛ ነፃ ለመውጣት ከሌሎች ጥገኝነት ነፃ መውጣት ሉዓላዊነትን ማረጋገጥ የሚባለው በሁሉም ነገር ሲለካ በኢኮኖሚ፣ በምግብ፣ በመከላከያ፣ በደህንነት ሲለካ እነዚህ ነገሮች ማለት ናቸው ሉዓላዊነት። የግብርና ሚኒስቴር የተረጅነትን ስነ ልቦና በዘላቂነት ለመስበር ለገጠር ሴፍቲኔት ተጠቃሚዎች ድርቅን የሚቋቋሙ ምርጥ ዘሮችንና ዘመናዊ የግብርና ቴክኖሎጂዎችን ተደራሽ ማድረግ ላይ በትኩረት እየሰራ ይገኛል። ከዚህ ባሻገር የአካባቢውን ስነ ምህዳር የሚቀይሩ የተፈጥሮ ሀብት ጥበቃ ስራዎችን በስልጠናና በሙያ ድጋፍ በማጠናከር ዜጎች በራሳቸው እግር ቆመው የሀገርን ሉዓላዊነትና የምግብ ዋስትና በጽኑ መሰረት ላይ እንዲገነቡም እያደረገ ነው። በግብርና ሚኒስቴር የገጠር ልማታዊ ሴፍቲኔት ፕሮግራም ከተተገበረ በኋላ በዜጎች ላይ የመጣው ለውጥ ምንድን ነው? ትልቁ እሳቤና ዲፓርቸር አሁን እየመጣ ያለው የፒኤስኤንፒ ድጋፍም ይሁን በብድር የመጣ ገንዘብም ይሁን ከልማት ስራዎች ጋር የማስተሳሰር ስራ እየተሰራ ነው። ከልማት ስራዎች ጋር ስናስተሳስር በአንድ በኩል ዜጎች እዛ በሚሰማሩበት የልማት ስራ ውስጥ በሚያገኙት ሀብት ጥሪታቸውን እንዳያሟጥጡ ትልቅ ድጋፍ ያደርግላቸዋል። በሌላ በኩል በተለይ የተፋሰስ ልማት ላይ ሰፊ ስራዎች ናቸው እየተሰሩ ያሉት። የአፈርና ውሃ ጥበቃ ላይ በጣም ሰፊ ስራ ነው እየተሰራ ያለው። ያንን አካባቢ ስናለማ ሀብት እየፈጠርን ያለ ነው። እዛ አካባቢ ተረጂ የነበሩት ዜጎች በሌላ ስራ ተሰማርተው ተጨማሪ ሀብት መፍጠር እንዲችሉ ትልቅ ስራ እየተሰራ ነው ያለው። በክልሎችም ላይ ተዘዋውረን ስናይ ከዚህ በፊት የነበረው ክፍተት ምንድነው?
አንድን ተፋሰስ ወይም ተራራን እንዲያለማ ስናደርግ ለምንድን ነው ማለማው የሚል ጥያቄ ስለነበረውና ክላሪቲ ስላልነበረ ያለማው መልሶ ወደ ማጥፋት የሚካሄድበት ስርዓት ነው የነበረን። አሁን ላይ ግን የአካባቢ ሲለማ በማድለብ በወተት በንብ ማነብ ስራ ላይ ተሰማርተው ትልቅ ሀብት እየፈጠሩ ስለሆነ አንዱ ዲፓርቸር እየመጣበት ያለው እሱ ነው። ትልቅ ጋፕ የሆነብን ግን ምንድነው የፋይናንስ ተደራሽነት አንዱ ለግብርናው ሴክተር እድገት እንዲሁም ከተረጅነት ወደ ምርታማነት እንዲሸጋገሩ የፈለግናቸው ዜጎች ተገቢ የሆነ የፋይናንስ አቅርቦት ስርዓት ባለመኖሩ ምክንያት ብዙዎች አሁን ካሉበት ባደገ መልክ መስራት እየቻሉ ለመስራት ማነቆ ሆኖባቸዋል። ግብርና አዋጭ ቢዝነስ አይደለም፣ ሪስኪ ቢዝነስ ነው በሚል ያልተገባ ስም ስለተሰጠው ለግብርናው ከማበደር ይልቅ ከተማ ላይ ላለ ህንፃ ማበደር የሚቀላቸው ይመስለኛል እና ይሄ እንደ ሀገር መታረምና መስተካከል አለበት። በማዕከላዊ ኢትዮጵያ ክልል ያሉትን ጸጋዎች አውጥቶ በዚህ የገጠር ልማታዊ ሴፍቲኔት እጅ ጠባቂ የነበሩ አርሶ አደሮችን የህብረተሰብ ክፍሎችን ውጤታማ ስኬታማ እንዲሆኑ ምን ስራ ተሰሩ? የመጀመሪያው ጉዳይ ጸጋን መለየት ነው። ጸጋን መለየት፣ ጸጋን ማልማት። ምን ጸጋ አለን? በምን መንገድ ብናለማው ህብረተሰባችን ልንለውጠው እንችላለን፣ ተጠቃሚ ልናደርገው እንችላለን የሚል ግልጽ ውይይትም ጅማሮ ነበረን። በኋላ ይሄ ፕሮግራም መጣ። ለኛ ትልቅ አቅም ነው የሆነን፣ ተደማሪ አቅም ነው የሆነን ለጀመርናቸው ስራዎች። እንደ ሲዳማ ክልል ስናይ አንደኛ ያለንን አቅም ለይተናል። የምንሰራው በአራት ፒላሮች ነው። አንደኛው ከተረጅነት ጋር ተያይዞ የምግብ ዋስትናና የስርዓተ ምግብ ዋስትና ማረጋገጥ ነው። እነዚህን የምናረጋግጥባቸው ኮሞዲቲዎች በስፋት ተለይተዋል ከግብርና ከእንስሳት ሀብት አንጻር። እንደኛ ክልል ወደ 12 ዞኖች አሉን። 12 ዞኖች አሉን። 3 ሬጂዮ ፖሊሲ ከተሞች አሉን እንደ መዋቅር። ከ12ቱ ዞኖች 10ሩ ዞኖች የልማታዊ ሴፍቲኔት ተጠቃሚ ናቸው። 10 ዞን ከ12 ዞን 66 ወረዳዎች አሉን። 52 ወረዳዎች ተጠቃሚ ናቸው። እንደሚታወቀው ደቡብ ምዕራብ ለሀገር የሚያቀርባቸው ለምንዛሪ ወሳኝ የሆኑ በርካታ ነገሮችን እያቀረበ በሀገር ደረጃ ፊት የሚመደብባቸው እንደ ቡና፣ ማር፣ ቅመማ ቅመም ይታወቃል። ስለዚህ ይሄን ማስፋት አለብን። የዚህ ታላቅ ሀገራዊ ንቅናቄና የግብርና ሚኒስቴር ስትራቴጂ እውነተኛ ትርጉም የሚለካው በወረቀት ላይ በሚሰፍሩ ሪፖርቶች ሳይሆን በመሬት ላይ በተቀየሩ የሰዎች ሕይወት ነው። ተረጅነትን ቀንበር ሰብረው በጥንካሬያቸው አዲስ ታሪክ በጻፉት የእነዚሁ ብርቶች ገጽታ ላይ የሚነበበው የነጻነትና የኩራት ስሜት ለዚህ ትልቁ ማረጋገጫ ነው። አርሶ አደር ወይም አርብቶ አደር መሆን ገበሬ መባል ስድብ ነበር አይደለ? አሁን ገበሬ መባል የሀብታምነት መገለጫ የታታሪነት መገለጫ ስለሆነ አርሶና አርብቶ አደሮቻችን እስካሁን ኢትዮጵያን እዚህ አድርሳችኋል። ከሰራ ነው ይልቅ ያልሰራ ነው ደግሞ በጣም ስለሚቀር የፋይናንስ ተቋማት ሌሎች የሚመለከታቸውም ኤንጂኦም የሆኑ ሌሎች ግብርናው ሴክተር ላይ የሚሰሩ አካላት ተቀናጅተን የኢትዮጵያን ግብርና ማሳደግ፣ የዜጎችን ህይወት መቀየር፣ ኢትዮጵያን ማሻገር ያስፈልጋል ነው። የቤተሰብ ብልጽግና ጥሩ ጅምሮች አሉ። ጅምሮቹ ግን ተቋማዊ እስከሚሆኑ ድረስ መስራት ያስፈልጋል። ከዚህ በፊት በሴፍቲኔት ተረጂ የነበሩ ዜጎች አሁን ላይ በመስራታቸው ከራሳቸው አልፈው ለሌሎች የስራ ዕድል እየፈጠሩ ነው ያለው። እኔ እንደውም የሚያስፈራኝ እንዳንተላለፍ ነው። አመራሩ ገና ድሮ ቦታ ላይ ሆኖ እያሰበ ዜጎች ሀብት ፈጥረው ሌላ ጥያቄ እያነሱ ስለሆነ እሱን መመለስ በማንችልበት ደረጃ ላይ እንዳንሆን በቅርበት የማገልገል ችግሮችን የመረዳት ፈጥኖ የመፍታት ነገር መኖር አለበት። 3 መሰረታዊ ጉዳዮች ላይ የተመሰረተ የመቅረፍና የኢንተርቬንሽን ስራዎችን እየሰራን ያለ ነው። አንደኛ የዚህ ምንጭ የሚሆነው በመጀመሪያ ደረጃ አስተሳሰብ ነው። እሱ ላይ በከፍተኛ ሁኔታ እስከታች ድረስ እየተሰራ ነው ያለው። በተሰራው ስራም በተለይ አሁን ሴፍቲኔት ላይ ከነበረው 154,000 ተጠቃሚ ውስጥ 87,000 አሁን ተመርቋል። ይሄ ማለት ከ55% በላይ ነው። በቀጣይም ሰኔ ላይ
በማብቃት እንዲመረቁ የማድረግ ስራ እየተሰራ ነው ያለው። ይሄ ማለት ዝም ብሎ ስለተፈለገ ሳይሆን ቀጥሎ አንዳንዱ ያለ አግባብ ያለ፣ በሌላ በኩል ደግሞ ራሱ በቅቶ ቀጥሎ ደግሞ የሚያበቃ ስራ መስራት ስለሚያስፈልግ በተለይ ተጋላጭ የሆኑ አካባቢዎች በመስኖ እንዲሳተፉ የማድረግ ስራ ሰርተናል። አሁን በተሰጠኝ ገንዘብ ላሞ ፍየሎችን አርብቼ አሁን እነሱ የወለዱትን ብዙ ናቸው። አሁን ወደ 6 አካባቢ ሆኖኛል። በጣም እድል ያገኘሁት ከሰርትነፍ ገንዘብ ወስጄ ልጆችም አሳድጌ ትምህርትም ጨርሶ አሁን ስራ ላይ ናቸው። የጓሮ አትክልት እንሰት አለኝ፣ ቡና አለኝ፣ በቆሎ አለኝ፣ ቦሎቄ አለኝ። ከዛ ከሰርትነፍ ተጠቃሚ ስለሆንኩኝ የሽግኞች የጥቅል ጎመን ችግኝ ቃሪያ ተሰጥቶኝ ነበረ። አሁን ሰርቼ ከዛ አንስቼ ወደ ሌላ ቦታ እያቀረብኩ ከተግባባን ድጋፍ የሚፈልጉ አካላትን ለይተን የማይፈልጉ አካላትን አጥርተን ካወጣን ለቀጣይ ስራ መዘጋጀት ይፈልጋል። ከመዘጋጀት አኳያ መዘጋጀት ላይ 5 ራሳቸውን የቻሉ ፓኬጆች አሉ። እነሱንም ለቅጽበታዊ አደጋ ምላሽ የሚሆን እህል ክምችት መያዝ፣ ለስትራቴጂክ እህል ክምችት፣ ለመጠባበቂያ እህል ክምችት መያዝ፣ መጠባበቂያ ፈንዶችን ማዘጋጀት መያዝ፣ ለነዚህ ለምንይዛቸው እህሎች መጋዘኖችን ማዘጋጀት። ከዛ ውጪ እነዚህ ስራዎች ደግሞ በአደረጃጀት ወደታች እንዲወርዱ የቤተሰብ ኃላፊነትና የማህበረሰብ አጋርነት የሚል 5ኛ ፓኬጅ አለ። ማዘጋጀት ላይ እነዚህን ፓኬጆች መነሻ አድርገን ነው ስንሰራ የቆየ ነው። ለአንድ ቤተሰብ 30-40-30 የምንለው ፍራፍሬ ኢኒሼቲቭ አለን። ሰው ተኮር የሆነ ቤተሰብ ተኮር የሆነ አካባቢዎችን ማዕከል ያደረገ 30-40-30 የሚባል ፍራፍሬ ኢኒሼቲቭ አለን። ለአንድ ቤተሰብ ለሁሉ በጓሮ በደጁ ለጥላም ለውበትም የሚሆን 100 ፍራፍሬ ይኖረዋል። እንደገና ደግሞ 100 እንሰት እንዲኖረው 40-20 የምንለው እንሰት አለን። እንሰት ካለ ሁሉ ነገር አለ። ከእንሰት ጋር ቡና አለ፣ ቅመም አለ፣ አትክልት አለ። እንግዲህ መደመርን በእንሰት ታየዋል። ሌላው 100 ካሬ ሜትር 10 በ10 የምንለው ኢኒሼቲቭ አለን። ቅመም 10 በ10 ይሄ የኒውትሪሽን ዴንስ የምንላቸው አትክልቶች ስኳር ድንች ሊሆን ይችላል፣ ድንች ሊሆን ይችላል፣ ሌሎች አትክልት አይነቶች ግን ከፍተኛ ኒውትሪሽን ያላቸው ከፊሉን ለቤተሰብ ፍጆታ ከፊሉን ለገበያ። ይህም በማድረግ እንግዲህ የቤተሰብ ብልጽግና ማረጋገጫ ፓኬጆች ናቸው። ከተረጅነት ለማውጣት ጥሩ ብዙ ትግሎችን ውጣ ውረዶችን ገብተናል። ተረጅነት ተስፋፍቶ እንደ ስንብታ ቀበሌ ስናይ ስንብታ ከተረጅነት አንጻር የጎርፍና በረሃ አደጋማ ቦታ ነበር። በቀበሌ ውስጥ ያሉ አርሶ አደሮች በሙሉ ተፈናቅለው ለ20 ዓመታት ወደ ሌላ ሆኖ የነበሩ ሰዎች ነበሩ። ከዛኛው ሰዎች ውስጥ አንዱም ራሴ ነበርኩ። ከአንድ ጎጆ ቤት በሳር ቤት ጎጆ ቤት ነው የነበርኩት። ዛሬ ግን ከዛ ደረጃ አልፈን ወደ 11 ቤት ባለቤት በመሆን ችያለሁ። እንደ ቀበሌ ደግሞ የተኛውንም ገበያ የተኛውንም ያለውን ቦታ ሁሉ ለመድረስ ችለናል። በዚህን ሰዓት የአትክልቶች የፍራፍሬዎች ባለቤት መሆን ችለናል። ተረጅነት እርዳታ ስንጠብቅ የእርዳታን ዱካና እየዶከን ነበር ነው እኛ። ዛሬ ግን የሚገባው መኪናና የሚዶከን ዱካን የጉብኝት ማዕከል ሆናለች ስንብታ። አደጋ በተለያየ መንገድ ተፈጥሮ ያለ ሰው ሰራሽ አደጋዎች አሉ። ስለዚህ ምግብ ዋስትናቸው ካልተረጋገጠ ዞሮ ዞሮ ተረጂ መሆናቸው አይቀርም። ስለዚህ ለየትኛውም ጉዳይ በቂ ዝግጅት ይፈልጋል። ይሄ ሀብት ወይም ክምችት ገንዘብ ይፈልጋል፣ አይነት ይፈልጋል። ስለዚህ ይሄንም ደግሞ ለምሳሌ አደጋዎች ቢመጡ በራስ አቅም ተቋቁሞ ያንን ለማለፍ መረዳት የሚፈልግ ሰው ቢኖር ከሌላው አካል እርዳታ ሳናመጣ በራስ አቅም ለመርዳት የሚያስችል ምግብና ምግብ ነክ ያልሆኑ ክምችቶችን መያዝ ነበረብን። ለዚህ አንድም በግዢ በሌላ መንገድ ደግሞ በማምረት ነው። ይህን ለማምረት የሚያስችል መሬት የማዘጋጀት ስራዎችን እንደ ክልል ወደ 1300 ሄክታር የሚሆን ለዚህ ስራ የማዘጋጀት በሌላ መንገድ ደግሞ ማህበረሰቡ በዚህ ውስጥ ተባባሪ ሆኖ ለራሱም ስለሆነ ደግሞ እንዲሰራም ጭምር በማድረግ በቂ ክምችት የያዝንበት። እንግዲህ መዘጋጀት ውስጥ ክምችት መያዝ ብቻ ሳይሆን ክምችቱ የሚያዝበት መጋዘን ሊኖር ይገባል። ከተረጂነት ወደ ምርታማነት የሚደረገው ጉዞ በሂደት የሚቀጥል የትውልድ ስነ ልቦናዊ ሽግግር ነው። ግብርና ሚኒስቴር የዘረጋቸው ዘመናዊ አሰራሮችና የቴክኖሎጂ ድጋፎች የዚሁም ጉዞ መንገድ ቢያቀኑም የለውጡ ዋና ማሳረጊያ ግን በየማሳው ላይ የሚፈሰው እውነተኛው የዜጎች የላብ ጠብታ ነው። ጥገኝነትን ከታሪካችን ማህደር አጥፍተን ምርታማነትን የነጻነታችን አዲስ ምዕራፍ የምናደርግበት የነገው ቀን ሩቅ
አይሆንም።